በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳን ዘቅዱስ ገብርኤል። ሰላም ለከ ገብርኤል ሊቀ ለአእላፋት ዘመብረቅ ቅዱስ ከመስዋዕቱ ለመልከጼዴቅ ከመ ትባርከን በመስቀልከ ዘወርቅ ገብርኤል ማእከሌነ ተዋነይ በጽድቅ ሰላም ለከ ገብርኤል ቅዳሴ ነው ለሳለዋሴ ለድንግል ዜነው ካልተወራሴ በዳንኤል ዘነጸረከ በአምሳል ብእሲ ወኃጣው የገብርኤል አናሴ ወዘተፈተሉ ወርቀ ወሚላተ ወሪዳ ምድረ ቆላ በናዝሬት ወገላ ገብርኤል መጻን ዘርውፅ ሰረገላ ክንፎ ጸለላ ተፈሲ ለድንግል ይቤላ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ስሉስ ዘኢይሴደቅ በስልጣኑ በመለኮቱ ዘኢይትነፈቅ አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በአካል አንድ የማይሆን የሚመሳሰል በስልጣኑና በመለኮቱ የማይለይ በባህሪው ስውር ሲሆን በፍጥረቱ የሚታወቅ ብልጭታውን የሚያዘው መብረቅንም የሚበትነው ውሃዎችን በረቂቅ በደመና አካል የሚቋጥር ሊወድቁ የቀረቡትንም የሚደግፍ እውነትን ያጡትን ወደ እውነት የሚመልስ ከወንዶችና ከሴቶች ከሽማግሎችና ከልጆች ምስጋና የሚገባው የደስታና የፍስሐ መልአክ የሚሆን የሊቀ መላእክት የቅዱስ ገብርኤል ድርሳን ይህ ነው። በጥር 19 ቀን የሚነበብ የጸሎቱ ኃይል በአገልጋዮቹ በእኛ ላይ ትደር ለዘላለሙ አሜን። ወንጌልን የጻፈ ወልደ ነጎድጓድ ዮሐንስ ሊቀ መላእክት ስለሚሆን ስለ ቅዱስ ገብርኤል ክብር የተናገረው ድርሳን ይህ ነው። መላእክትን ከታላቅ መታወክ በቃሉ ጸጥ እንዳደረጋቸው አለት ቃርፉ በሚባል መጽሐፍ ውስጥ እንደተነገረ ሳጥናኤል በወደቀ ጊዜ ብሩሃንና ጽሉላን የሆኑ ሰማያትን የፈጠረ እግዚአብሔር ይመስገን አለ። የጌትነቱንም ዙፋን ከሁሉ በላይ ያኖረ በቃሉም የቅዱሳን መላእክት ጭፍሮች ስሙን እንዲቀድሱ ከሃሊነቱንም እንዲገልጹ በቃሉ ፈጠረ። በራሱ አምሳልና ራእይ የፈጠራቸው ዳግመኛም በልዩ ልዩ ምስጋና እንዲያመሰግኑ ያደረገ በጌትነቱ ዙፋን ፊትም ብርሃንን የፈጠረ ዙፋኑንም ለመሸከም አርባዕቱ እንስሳ የሚባሉትን ያደረገ የመጀመሪያው ፊቱ የሰው ፊት ይመስላል፣ የሁለተኛው ፊቱ የአንበሳ ፊት ይመስላል። እነዚህም በቀኝ በኩል ሆነው ዙፋኑን ይሸከማሉ። የሶስተኛው ፊቱ የላም ፊት ይመስላል፣ የአራተኛው ፊቱ የንስር ፊት ይመስላል። እነዚህም በግራ በኩል ሆነው ዙፋኑን ይሸከማሉ። አራት ክንፍ ያላቸው ኪሩቤል የሚባሉ መላእክትም አሉ። ክንፋቸው 6 የሆኑ ሱራፌል የሚባሉም አሉ። በእግዚአብሔር ጌትነቱ ብርሃን እንዳይቃጠሉ በሁለት ክንፋቸው ፊታቸውን ይሸፍናሉ፣ በሁለት ክንፋቸው እግራቸውን ይሸፍናሉ። ሁለት ክንፋቸውንም ፊት ለፊት ዘርግተው በአንድነት ይጮሃሉ። የሰራዊት ጌታ እግዚአብሔር ቅዱስ 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 የጌትነት ምስጋና በሰማይና በምድር ሙሉ ነው እያሉ ይጮሃሉ። በየማዕረጋቸውና በየወገናቸው አንድ አድርጎ 10 ሊቃነ መላእክትን አደረገ። የመጀመሪያው አለቃ ከመጀመሪያው እስከ ሁለተኛው ከምድር እስከ ሰማይ ያለውን ርዝመት ያህል ነው። እነዚህ በረቂቃን መላእክት ላይ አለቆች ናቸው። ሌሎች አይናቸው ብዙ የሆነ አለቆች ክንፋቸው 6 የሆነ ኪሩቤል አሉ። ከነሱም ስቡህ እያለ የሚያመሰግን የሚዘምር፣ እኩት እያለ የሚያመሰግን የሚዘምር፣ ብሩክ እያለ የሚያመሰግን አለ። ቅዱስ እያለ የእግዚአብሔርን ስም የሚያመሰግን አለ። ያመሰግኑት ዘንድ እሱ ለሁሉም ያማረና የጣፈጠ አንደበትን ሰጠ። አዋቆችም አደረጋቸው። ቅዱሳን የሚሆኑ 10 አለቆችም አሉ። በብርሃን ደብተራ ዙሪያ የከበረ መንበሩንም ይዞራሉ። ግሩም በሆነ በመለኮት እሳት አትሮንስ አቅራቢያም ይዞራሉ። ከኒህ አለቆች በላይ ስሙ ሳጥናኤል የሚባል አንድ መልአክ ነበር። እሱም የመላእክትን ምስጋና ወደ እግዚአብሔር ያደርሳል ያሳርጋል። ይህም ርጉም ፍጡር እንደሆነ በልቡ ባወቀ ጊዜ መጀመሪያውን ብርሃን ባሰበ ጊዜ በሐሳቡ ፈዘዘ። ለምን ክብሬን ለባዕድ አደርጋለሁ? እኔ እንዳልመሰገንስ ለምንም አመሰግናለሁ አለ። ሳጥናኤልም ከእሱ ጋር ላሉ መላእክት እንዲህ ብሎ ነገራቸው። እንደምታስቡት ፈጣሪ ካለን እኛም አሁን እግዚአብሔር ያልፈጠረው ሌላ ፍጥረት እንፍጠር። መላእክትም ይህን ነገር በሰሙ ጊዜ ፈጽሞ ታወኩ። ዳግመኛም ሳጥናኤል ፈጽሞ ካደ። ለመላእክትም እንዲህ አላቸው፣ ፈጣሪ ካለን ከመንበሬ ይጣለኝ፣ ከማዕረጌ ያዋርደኝ። በዚህም በተናገረው ነገር መላእክት ዳግመኛ ታወኩ። ፈጽሞ እስኪክድም ድረስ የነቀፋውን ቃል በቃኝ አላለም። መላእክትንም ከኔ በቀር ሌላ ልታመሰግኑ አይገባችሁም አላቸው። ለእኔ ስቡህ ክብር አብይ ተብሎ መመስገን ይገባኛልና እኔም የሁሉ ፈጣሪ ነኝ አለ። ይህንን በተናገረ ጊዜ ከመንበሩ ወደቀ፣ ከክብሩ ወረደ። ከእሱም ጋር ብዙ መላእክት ከማዕረጋቸው ወደቁ። ያን ጊዜ መልአኩ ገብርኤል በታላቅ ቃል ጮኸ እንዲህ ብሎ፣ በፍቅርና በሃይማኖት እግዚአብሔርን በመፍራት በንጽህና ሆነን በስርዓታችን እንጽና ብሎ ጮኸ።
የሰላም መልአክ ገብርኤል የመላእክትን ሰራዊት በቃሉ ጸጥ አደረጋቸው። ያን ጊዜ እግዚአብሔር ተገልጦ እሱ እንደፈጠራቸው ታያቸው። እንዲህ ብሎ ነገራቸው፣ እኔ በጨለማ መካከል ብርሃን ይሁን አልኩ። በዚያ ጊዜ ሰራዊት ጌታ እግዚአብሔር ቅዱስ 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 የጌትነት ምስጋና በሰማይ በምድር ምሉ ነው ብለው አመሰገኑ። የሰማና የታዘዘ በማዕረጉ ጸንቶ በስርዓቱ ቆመ። ያልሰማና ለመልአክ ገብርኤል ቃል ያልታዘዘ ግን ከማዕረጉ ወረደ፣ ከዲያብሎስም ጋር ወደቀ። ያን ጊዜ እሱን የመሰሉ መላእክት ከቦታው ሁሉ ወደ ወደቁ የረከሱ ረቂቃንም ሆኑ። የቅድስት ቤተክርስቲያን ማህበር ስብሰባ ሆይ ይህንን ነገር ተመልከቱ። አንድ ነፍስና አንድ ስጋ የምትሆኑ ሕግና ስርዓት ለእናንተ አላችሁና ይህ ሊቀ መላእክት ገብርኤል በባህሪውና በፍጥረቱ ጸንቶ እንደተገኘ ሳጥናኤልን በካደ ጊዜ መላእክትን በቃሉ አጸናቸው። ስለዚህ እግዚአብሔር አከበረው፣ የከበረች ሹመትንም በረቂቃን መላእክት ላይ ሾመው። እኛም እርስ በርሳችን ተፋቅረን ይለምንልን ዘንድ እንለምነው። በቃላችንም በስራችንም የወንድማችንን ሕማም አድርገን የጌታ ወዳጅ ረድ ዮሐንስ በመልእክቱ እንደተናገረ በቃል ብቻ አንፋቀር በስራም ነው እንጂ። እርስ በርሳችን ብንነቃቀፍ ግን ቆዳችን ከአጥንቱ ጋር እስኪጣጋ ድረስ ብንጾምም የደም ወዝ እስከ መውዛት ድረስ ብንሰግድም ጾማችንና ጸሎታችን አያደርግልንም። ፍቅር የትሩፋቱ መፈጸሚያ ናትና አንደበቱ መዓዛ ያለው ጳውሎስ ፍቅር ፍጹም ሕግ ነው ብሎ እንደተናገረ ዳግመኛም እንዲህ አለ፣ የመላእክትን ቋንቋ ባውቅ ፍቅር ከሌለኝ እንደሚጮህ እንደ ብረት ድምፅ እንደሚመታም እንደ ከበሮ መሆኔ ነው አለ። ያጸናን ዘንድ የዚህን የሰላም መልአክ የገብርኤልን በዓልና አክብር። የጠላታችንን የሰይጣንን ፈቃድ ግን አንቀበል፣ ለአምላካችንም እንታዘዝ። ሐዋርያ ያዕቆብ በመልእክቱ እንደተናገረ እግዚአብሔርን እሺ በእጅ በሉት፣ ጋኔንን ግን እምቢ በሉት እንዳለ ፍጥረታቸው ጽኑ የሆኑ መላእክትን በምክሩ ያጸናቸው ፍጥረታችን ተፈጥሯችን ደካማ የሆነ እኛንማ እንደምን ያጸናን? አማላጅነቱ ልመናው ከአገልጋዮቹ ከኛ ጋር ይሁን ለዘላለሙ አሜን። በሁለት ወገን ድንግል የሆነች እናትና ገረድ ወደምትሆን ወደ እመቤታችን ማርያም ነገር እንመለስ። ግሩም የሚሆን የመለኮት መሳሪያ በምድር ማርያም የምትሆን በነፍሷም በስጋዋም ከኃጢአት ልዩ የምትሆን የአብና የወልድ ማደሪያ የምትሆን ከዓለም ፍጥረት ሁሉ የሚመስላት የለም። ድንጋሌ ስጋና ድንጋሌ ነፍስ ያላት በድንግልና ንጽህ የታተመች የመንፈስ ቅዱስ ማደሪያ አስቀድሞ ከተናገርኩት ንጽህ ገንዘቡ ከሚሆን ከአንድ ቸር አምላክ በቀር ስጋዊ ደማዊ ሰው ወደ እሷ ያልገባ በመጽነስና 9 ወር በመሸከም የድንግልናዋን ማህተም ያልተለወጠ በመውለድና በምጥ የስጋዋ ንጽህና ሳያድፍ ስለዚህ የፍጥረቱ ሁሉ መመኪያ ተባለች። በዓለም ሁሉ ላሉ ለሰውና ለመላእክት የማርያምንስ ክብር በእያንዳንዱ ልትናገር ብትፈልግ ብዙ ወረቀትና ቀለም አይበቃም። በአጭርና መጠን ይሁን የሰሚዎች ልብ እንዳይደነዝዝና እንዳይሰለች በልመናዋ የሚገኝ ይቅርታ የቸርነቷም የተወዳጅ ልጇ ምሕረት የረዴቷ ስጦታ በአገልጋዮቿ ላይ በዚህች ዓለም ልጆችም ሁሉ ላይ በትልቁና በትንሹ በብርቱና በደካማው ላይ ይደር ከዛሬ ጀምሮ እስከ ዘላለሙ አሜን። የልዑል እግዚአብሔር የመላእክት አለቃ የሚሆን የቅዱስ ገብርኤል ድርሳን የይቅርታና የምልጃ መልአክ የድንግል ማርያም መልእክተኛ የሚሆን የቃልን ሰው መሆን የምስራች የነገረ በክንፉም የዓለም ድህነት የተጻፈበት የወንጌል ሕዝብ የምንሆን ሁላችንንም ከመውደቅና ከመጥፋት ይጠብቀን አሜን። የጽንስና የብስራት መልአክ የቅዱስ ገብርኤል ድርሳን ይህ ነው። ኢሳይያስ እነሆ ድንግል ትጸንሳለች፣ ያለ መርከስም ወንድ ልጅ ትወልዳለች፣ ስሙም ኢየሱስ ይባላል ወደ አላት ትንሽ ወደምትሆን ወደ ገነት ርግብ የምስራች የነገረ ቅዱስ የሚሆን የዚህ የመልአክ ብስራቱ ይኸው ተፈጸመ። የሰማይ ሰራዊት አለቃ የሚሆን እሱ ስሙ ገብርኤል ነው። የጸሎቱ ኃይል በባህርም በደረቅም ይጠብቀን አሜን። የምስራች ተናጋሪ የሊቀ መላእክት የቅዱስ ገብርኤል ድርሳን ይህ ነው። ከአለቆቹ አንዱ ለእርዳታ የሚላክ ወደ ነቢያትና ወደ ሐዋርያት ወደ ጻድቃንና ወደ ሰማዕታት እንደዚሁም በጊዜ ሁሉና በሰዓቱ ሁሉ ወደዚህ ይላክ። ይህችን ገዳም ለመጠበቅና ይህችን መንጋ ለመጎብኘት አገልጋዮቹንም እኛን ይጎብኘን ለዘላለሙ አሜን። ተአምር ለቅዱስ ገብርኤል የሊቀ መላእክት የቅዱስ ገብርኤል ተአምር ይህ ነው። በረከቱ በወዳጆቹ በእኛ ላይ ትሁን ለዘላለሙ አሜን። ቤተክርስቲያን ሲሰሩና ደንጊያ ሲሸከሙ ታላቅ ደንጊያ በሚሰራው ሰው ላይ ወደቀበት። ዳግመኛ በአንድ ኩሊ ላይ ወደቀና እግሩን ቆረጠው። ሰዎችም መጥተው በአልጋ አድርገው ተሸከሙት። ይዘው ሲያገቡትም በሽማግሌ ወጌሻ አምሳል ገብርኤል መጣ።
በአልጋ የተሸከሙትንም የሆነውን አይ ዘንድ አውርዱት አላቸው። እነሱም ይህን ካዳንኸው እኛ ዋጋህን እንሰጥሃለን አሉት። ያንንም ሰው ልጄ ምን ሆንክ አለው። አንተ በዚህ ዕለት ትድናለህ ብሎ ከዚህ በኋላ በክብር አረገ። በሌሊት እኩሌታም በጽኑ ሕማም ተይዞ ተኝቶ ሳለ መልአክ በሕልም ታየው። ለምን ትተኛለህ? ተነስና ወደ ስራ ሂድ አለው። እግዚአብሔር ሕይወትን ሰጥቶሃልና። ያም ሰው በነቃ ጊዜ መሰል የሌለው መልካም ጤንነትን አገኘ። እንደ ዳነም አወቀና ተነስቶ ያን ጊዜ በእግሩ ቆመ። እግዚአብሔርን እያመሰገነ ቅዱስ ገብርኤልንም እያመሰገነ ከልጆቹና ከሚስቱ ጋር በዙሪያው የተገኙ ግን ምን ሆነሃል አሉት። እሱም እንዲህ አላቸው፣ ከወዴትም እንደሆነ የማላውቀው ብሩህ ሰው መጥቶ ተነስ፣ እግዚአብሔር ሕይወትን ሰጥቷልና ወደ ስራ ሂድ አለኝ። ቃሉንም በሰማሁ ጊዜ ይህን ቁስሌን እንዳልቆሰለ ሆኖ አገኘሁት። ያዳነኝም ገብርኤል እንደሆነ ነግራቸዋለሁ ብሎ ተነስቶ ወደ ስራው ሄደ። ያዩትም ሁሉ አንድ የሚሆን የገብርኤል አምላክ ኃያል ነው እያሉ አደነቁ። ተአምራትና መንክራት ያደረገ አገልጋዮቹን እኛን ይጠብቀን ለዘላለሙ አሜን። በውስጧ የጊዮርጊስ ስጋ ያለባትን ባህር እንደከፈለ የሚናገር የሊቀ መላእክት የቅዱስ ገብርኤል ተአምር ይህ ነው። ተወዳጅነቱ ፍቅሩ በአገልጋዮቹ በእኛ ላይ ይሁን ለዘላለሙ አሜን። አንድ አላዊ የሰማዕት የጊዮርጊስን ሰውነት በብረት መጋዝ እንዲሰነጥቁ አዘዘ። ከሰነጠቁትም በኋላ የሚያቃጥል ድኝና ቁልቋል ካለበት ከብረት ጋን ውስጥ እንዲጨምሩት፣ በብረት ጋኑም ስር ነበልባሉ 15 ክንድ ያህል እስኪወጣ ድረስ እሳት እንዲያነዱ አሽከሮቹም እንዳዘዛቸው አደረጉ። ያም አላዊ 2 ክንድ ያህል መሬት ቆፍረው የብረት ጋኑን ከዚያ ውስጥ እንዲጥሉት፣ በላዩም ላይ 1 ክንድ ያህል አፈር እንዲከምሩበት ዳግመኛ አዘዘ። በላዩም ላይ ቤት እንዲሰሩበት አዘዘ። እንዲሁም አደረጉበት። ከዚህ በኋላ ጌታችን ሊቀ መላእክት ገብርኤልን አዘዘው ምድርን ይሰነጥቃት ዘንድ፣ በውስጧ የጊዮርጊስ ስጋ ያለባትን የብረት ጋን የሚያወጣ ዘንድ። ከብረት ጋኑም ጋር የጊዮርጊስን ስጋ ምድሩን ሰንጥቆ አወጣ። በረከቱ አገልጋዮቹን እኛን ይጠብቀን ለዘላለሙ አሜን። የከበሩ የሰማዕት ሹም የሚሆን የክቡር ጊዮርጊስን ስጋ ከብረት ጋን ያወጣህ ገብርኤል በነጭ ሐር ንጽሕና ልብስ ሸልመን መንገድን ከመሄድ እግረ ሰባራ እንሆን ዘንድ ትርፋችን መከራና ሞት ነውና። ወስብሐት ለእግዚአብሔር አሜን። አልቦ እምሰብ ዘከማየ ዘይቴ ክዝነግሃ ወሰርከ ዋልቦ መላእክት ናዛዜ ዙናን ዘከማከ ወበእንተ ዘሐሰስኩ አእሚሬኪያከ ኦ ገብርኤል ናዝዘኒ ወአስማኒ ቃለ ቀሲተ ጸሎት የዝንቱ ዘአቅረብኩ ለከ ሰአለነ ገብርኤል ዘአብሰርካ ለድንግል። ከመልአኩ ከቅዱስ ገብርኤል ረድኤት በረከትን ያሳትፈን፣ ከመከራ ስጋ ከመከራ ነፍስ ይሰውረን፣ ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ ጥር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 19 በዚህች ዕለት የከበሩ የአባ ዝሁራ የአባ ባሱራ የእናታቸው የኔራ ስጋቸው ተገኘ። እሊህ የከበሩ ተጋዳዮችም ጣዖት በሚመለክበት ዘመን ሳብሳ ከሚባል አገር በሰማዕትነት ሞቱ። ስጋዎቻቸውም በሳብሳ አገር በቤተ ክርስቲያን ውስጥ የሚኖሩ ሆኑ። ከንጹሐን ሰማዕታትም ዘመን ከ947 ዓመት በኋላ የአፍርንጊ ሰራዊት ግብጽን ከበቧት። የድምያጥንም ከተማ ወስደው በዚያ ነገሱ። ከእርሷ ጋርም በዙሪያዋ ያሉ ታላላቅ ከተሞችን ያዙ።
የኮሞል ንጉስም ይህን የግብጽ ንጉስ ነው። አፍሪንጊያውያንንም ይወጋቸው ዘንድ ከግብጽ ሀገር ሁሉ ብዙ ሰራዊትን ሰበሰበ። ሰራዊቱም ሲጓዙ ብዙዎች አብያተ ክርስቲያናትን አፈረሱ። ከፈረሱትም ውስጥ አንዲቷ የሊ ቅዱሳን ሰማዕታት ስጋቸው በውስጧ ያለባት ናት። ከሰራዊቱም አንዱ የቅዱሳን ሰማዕታት ስጋ ያለበትን ሳጥን ወሰደ። በውስጡ የሚደሰትበትን የዚህን ዓለም ገንዘብ እንደሚያገኝ አስቦ በከፈተው ጊዜ ከእንቁ የከበረ የቅዱሳን ስጋቸውን አገኘ። ክብራቸውን ግን አላወቀም። ከቤተ ክርስቲያኑ ግድግዳ ላይ ስጋቸውን በትኖ ሳጥኑን ወስዶ ሸጠው። ምሕረቱ የበዛ የሚታገስ ልዑል እግዚአብሔር ወደ አፍሪንጊ ሰራዊት እስከሚደርስ በእርሱ ላይ ታገሰ። ጦርነትን በገጠሙ ጊዜ ከሁሉ አስቀድሞ እርሱ ተገደለ። ባልንጀሮቹም ምስክር እንደሆኑ ወደ ሀገራቸው በተመለሱ ጊዜ የእግዚአብሔርን ክብር ፈጽሞ ሰበኩ። እንዲህም አሉ። እርሱ አስቀድሞ በሰይፍ ተመታ፣ ራሱንም ተቆረጠ፣ ጎኖቹንም ሰነጣጥቀውት በክፉ አሟሟት ሞተ። የቅዱሳኑን ስጋቸውን ያ ሰው በበተናቸው ጊዜ የአንድ ቄስ ሚስት የሆነች አንዲት ምእመን ሴት ቁማ ትመለከት ነበር። ከዚህም በኋላ በጭልታ ወደ እርሳቸው ገብታ ደስ እያላት ወስዳ በመጎናጸፊያዋ ጠቀለለቻቸው። እስላሞችንም ከመፍራቷ የተነሳ በቤተ ክርስቲያን ማዕዘን ውስጥ አኖረቻቸው። በመጎናጸፊያዋም እንደተጠቀለሉ በጡብ ሸፈነቻቸው። በዚያም ጡብ ተሸፍነው በዚያች ማዕዘን ውስጥ 20 ዓመት ያህል ኖሩ። ከቀን ብዛትም የተነሳ ያቺ ሴት ወሬያቸውን ረሳች። እግዚአብሔርም ለወገኖቹ ጥቅም ይገልጣቸው ዘንድ በወደደ ጊዜ በዚያች ሴት ፊት ሌሎች ሰዎች አስታወሷቸው። እርሷም በዚያን ጊዜ አስታወሰቻቸው። ለካህናቱና ለምእመናኑ ነግራ ቦታቸውን አሳየቻቸው። ካህናቱም ገብተው ስጋቸውን አነሱ። ያማረች ሳጥንንም ሰርተው በውስጧ በክብር አኖሯቸው። እንደ ዛሬይቱም ዕለት በዓልን አደረጉላቸው። ሁልጊዜ በዚች ዕለት በዓል ያደርጉላቸው ዘንድ ስማቸውን በበዓላት ግጻዌ መጽሐፍ እንዲጻፉ የአገሩ ኤጲስቆጶስ አባ ገብርኤል አዟልና። ከአጽሞቻቸውም ድንቆች ታምራቶች ተገለጡ። ከታምራቶችም አንዲት የታወረች ልጅ ያለቻት ሴት ነበረች። ተስፋ ከቆረጠችም በኋላ ከቅዱሳኑ አጽም በተማጸነች ጊዜ ዓይኖቿ ተገልጠውላት አየች። እሊህንም ሰማዕታት በዚህ ክብር ያከበራቸውን የክብር ባለቤት ጌታችን ኢየሱስ ክርስቶስን አመሰገነችው። በረከታቸውም ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን፣ አሜን። አርኬ ሰላም እብል ስጋሆሙ ርክበተ ለዝሁራ ወባሱራ ወለዘወለደት እሎንተ አመሳጹኖሙ ነስአ እንዘ ይመስሎ ጥሪተ ለዘዘረወ ስጋሆሙ ፈደይዎ ሞተ ወዘተ ማህጸነት ቦቱ ፈወሱ እውርተ። በዚህችም ዕለት የበርስጢናና የአባ ያፍቅረነ እግዚእ መታሰቢያቸው ነው። ልዩ በረከታቸውም ከእኛ ጋር ትኑር ለዘላለሙ፣ ለእግዚአብሔርም ምስጋና ይሁን፣ አሜን። አርኬ ሰላም እብል ለዘፈጸመ ገድሎ ያፍቅረነ እግዚእ ጻድቅ ውስተ ከተማ ደብር ተሊኢሎ መጥባህተ እሂዞ በእዱ እንዘ ይውእቱ ይከፍሎ መላከ ሰማይ ከመዝ ይቤሎ እንተ ተጋደልከ ርኢ ወነጽር ቅቱሎ። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የአባቶቻችን ረድኤት በረከታቸውን ጣዕመ ፍቅራቸውን ያሳድርብን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ዛብቅረብኩ ማህሌታ አዘኪረ አላፈም ለተጸመድኩ ዘልፈ ለላነብ ተወከፍ ዘንዴተ መጽሐፈን ተረሰይ ከግዚኦ ጸሪቀ መለት ወኩፈ ምለት አቡ ብላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አድዮ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አርጋይ ልሂቅ ወንኡስ ሕፃን ለዘጻፈ ወክርታዝ ለዛ ጻፈውን ዘይደርስ ለዛ አንበብ ወለዛ ተርጎመ በልሳነ አዲስ ወለዛ ሰማ ቃሉ በዝነ መንፈስ በጸሎተሙ ማርያም አራቂተ ሁሉም ባስ ሁሪ ማረነ ኢየሱስ ክርስቶስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለም ዓለም አሜን።